በስተመጨረሻ ውድ ቤተሰቦቼ እውነቱ ፍርጥርጥጥጥ ብሎ ወጣ ማለት ነው። ደስ ብሎናል እኛ ማለት ነው። በነገራችን ላይ አብርሽ ሩታን ለምርጫ አቀረባት። ለምን አቀረባት ብላችሁ ግን ጥያቄ ውስጥ አልገባባችሁ? ጭንቅላታችሁ ወደ ጥያቄ አልሄደባችሁ? እኔ ግን ጥያቄ ውስጥ ሄዶብኛል። ለምን ብትሉ መጀመሪያ አብርሽ እሺ ታሟል ብለን እንመንና ማለት ነው። እንመን በቃ እኛ ያመነ ይድናል ነው። እንመንና ማለት ነው። አብርሽ መጀመሪያ ሳይታመን በፊት ሄርሜላን ቀለበት አደረገላት፣ ሰርፕራይዝ ተደረገች። እሷም ሰዓቱ ምኑ ለአብርሽ ጋበዘችው፣ ሰጠችው። ከዛ በኋላ አብርሽ ሲታመም ሄርሜላን ተዋት። እሺ ታመመ ተዋት። ከዛ በኋላ ደግሞ ሄርሜላ ተዋት፣ ሄርሜላ አለቀሰች ምናምን አይደለ? ከዛ በኋላ ደግሞ አብርሽ ወደ ጤናው ተመለሰው። ማመለሰው ብዙ ነሽ ስትመልሰው ለምንድነው ምርጫ ውስጥ የገባ ብላችሁ አስባችሁ ታውቃላችሁ እንዴ? መጀመሪያ እኮ ከሄርሜላ ሩታን ትቷት እኮ ከሄርሜላ ጋር ሄዶ ነበረ። እሺ አሁን ለምንድነው ምርጫ ውስጥ የገባው? ሩታን ይፈልጋታል ነው ቤተሰቦቼ? ሩታን ይፈልጋታል ነው። ይውላችሁ ያለ ሩታ አይሆንለትም የምንላችሁ እኮ በምክንያት ነው። እውነት ለመናገር እንደ እውነቱ ሩታ ምርጫ ውስጥ ሊያስገባት አይችልም ነበረ። ውድ የዚህ ቻናል ቤተሰቦቼ ሰላማችሁ በያላችሁበት በዝዝት ይበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ። ቻናሌ በጣም እየቀዘቀዘ ነው። እናንተ ያላችሁ ቻናሌ ግን የለም ተኝተዋል ማለት ነው። በሰላም ነው ወይ? እንደው የሩታ ወዳጆች የት ነው ያላችሁ? መቼም ሌሎቻቸው ቻናሌ ወርዶ ዘጭ ቢል ምንም ያገባቸው እንደውን ደስ ነው የሚላቸው። ግን እናንተ የት ነው ሄዳችሁት? የኔ ቤተሰቦች ግን የት ነው ሄዳችሁ? ለማንኛውም ላይክ ያደረጋችሁ ወሬያችንን እንቀጥላለን ማለት ነው። ትላንትና ብዙነሽ ራሱ መታ ነበረ። በነገራችን ላይ ብዙነሽ ብዙ ነገር አውርታለች። ብዙ ቁም ነገር ያላቸው ነገሮች አውርታለች። ብዙም እንትን ማይሉ ነገሮች አውርታለች። ግን በብዛት ቁም ነገር ያላቸው ናቸው። እኔ ከዚህ በፊት በቪዲዮ ይነግራችኋለሁ። ለብዙነሽ በጣም ክብር አለኝ። ግን አሁን የምትመጣበት መንገዶች አልወደድኳቸውም ብዬ ከዚህ በፊት ነግራችሁ ነበረ ማለት ነው። የሷን ቆይ እንተነትናለን። ግን አብርሽ ማለት ነው ታሟል ተብሎ እኛም አመንን፣ ያላመንን አላመንም። ያመናችሁ አመናችሁ። እኛ እንመንም አንመንም ራሳችን ነው የምናውቀው። አብርሽ ታሟል ወይስ አልታመመም የሚለው ነገር ማለት ነው። እሺ ታሞ ነበረ ማለት እሱ እንደሚናገረው ራሱ ስቶ እንደነበረ ምንም ነገር የሚደረገው የሚሰራው ነገር ምንም ነገር ማወቅ እንደማይችል ነበረ ሲያወራ የነበረው ማለት ነው። እሺ እንደዛ ይሁንና መጀመሪያ ሲጣላ ማነው መጀመሪያ ሳይጣላ በፊት ወይም ደግሞ አይምሮ ሳይስት በፊት ይቅርታ አድርጉልኝና አይምሮ ሳይስት በፊት ከሄርሜላ ጋር ፍቅር ጀምሮ ነበረ፣ ህይወት ጀምሮ ነበር አይደለ? አሁን ደግሞ ወደ ራሱ ተመለሰ ተባለ። በነገራችን ላይ ይሄ ጥያቄ ደጋግሜ ነው የምናገረው፣ እናንተም እንድጠይቁ የምፈልገው ነገር አብርሽ በምንድን ነው የተሻለው? ይሄን ማወቅ እንፈልጋለን። እውነት ለመናገር ማለት ነው በጣም ማወቅ እንፈልጋለን። ምክንያቱም ሩታን በዚህ ስትሰደብበት ስትረገጥበት የነበረ ነፃ የወጣበት የዳነበት ምክንያት ምን እንደሆነ የታመመበት የነበረው ጉዳይ ምን እንደሆነ እንዲነግሩን እንፈልጋለን። ሲታመም ለይፋ ለህዝብ አሳውቀዋል። ሲድን ደግሞ በዚህ ነገር ድነዋል። ምክንያቱም ሲታመም ሩታ እንዲሰርታው ነበረ ሲባል ነበረ። የዳነበትም ደግሞ እንደዚህ ነው ብላችሁ እንድታስረዱን እንፈልጋለን ማለት ነው። እና አብርሽ ሲድን ወይም ወደ ራሱ ሲመለስ ሩታ ጋር እኮ ምንም አይነት ጥያቄ ማምጣት አያስፈልግም። ሩታ የተዋሰው ነው አይደለ? የፈታሰው ነው። በቃ ፈትቻታለሁ፣ ልጃችን አብረን እናሳድጋለን ብሎ የተዋሰው ነው። ዛሬ ግን ማለት ነው እናንተ ሲስተም ስለማይገባችሁ እንደው ትንሽ ልንገራችሁና ዛሬ ግን ሩታ ትላንትና እኔ እቃናቸው ልብስ ናቸው። እውነቴ ነው የምላችሁ ሱቅ ውስጥ ገብተው የሚመረጡ እቃናቸው ያልገባኝ ነገር ማለት ነው። እኔ የሚያስፈልገኝን እመርጣለሁ። ሴቶች እንደዚህ ረከስን ወይ? እኔ የሚያስፈልገኝን እመርጣለሁ ሲል ነበር። እቃነን እኛ ልብስነን
ልንከበር እኮ ይገባናል። ተከብረን ተስመን ተለምነን ደጅ ተጠንቶልን ነው ወንድ ልጅ ማግባት ያለብን እንጂ እሱ እንደቃ እንደዚህ አንቺ እያለ እየመረጠሽ ራስሽን አስረክሰሽ አይደለም ወንድ ጋር መምጣት ያለብሽም ማለት ነው። ሩታ ተዋት። ሩታ የልጁ እናት ናት፣ እንደፈለገ ያድርጋት። ሌሎች ማለት ነው እና ሄርሜላዎች ይሄን ጉዳይ እንዴት ታዩታላችሁ? እቃ ናችሁ። ለምሳሌ ለሄርሜላ ብቻ አይደለም ለእያንዳንድሽ ሴት ማለት ነው እቃነን ወይ እኛ የምንሸጥ ሸቀጥ አቅሽ ወይስ ድንችና ሽንኩርት ነን? ይሄን ስጭኝ የምንባባለው እንደዚህ የምንረከዘው። ለማንኛውም ወደ ጉዳይ ልግባና ማለት ነው እና የሚያስፈልገኝን እኔ እመርጣለሁ፣ ግን ዋናውን ጉዳይ ማወቅ ፈልጋለሁ ሲል ነበረ ማለት ነው። ስለዚህ ሩታን ተጠይቃለች፣ ሩታ መልሳለች፣ የምትመልሰውም መልሳለች። እንግዲህ እነ ውሽሚት ደግሞ ዛሬ ምን እንደሆነ እናያለን ማለት ነው። ግን እንደው የውሽሚት ቤተሰቦች እንደው ውሽሚታችሁ በዚህ ልክ መርከስ፣ በዚህ ልክ እቃ እንደሆነች ልብስ እንደሆነች እንደው ተሰቅሎ እንደሚመረጥ መመረጧ በጣም አሳዝኖኛል። እውነቴ ነው የምላችሁ፣ እውነቴ ነው፣ ሴት ስለሆነች ማለት ነው። ስለዚህ የኔ ውድ ቤተሰቦች እንግዲህ አብርሽ ሩታ ባይፈልጋት ወይም ደግሞ ሩታ ዳግም ወደ ህይወቱ ልትመለስ ባይመኝ ለምን እንደዚህ ሊሆን ቻለ? ለምን ሩታን ጠርቶ የሆነ ነገር መጠየቅ ፈልጋለሁ ማለት ፈለገ? እንደገና ደግሞ አብርሽስ ሁለቱ መርጬ ማን እውነታ ጋር ያለው ወሸትም ይሁን የራሴ የሆነውን እመርጣለሁ ለምን? ይሄን ጥያቄ ለምን አስገባ? ትላንትና የተወው ህይወት እኮ መቀጠል ነበረበት እንጂ ሩታ ጥያቄ ውስጥ የምትገባ ነገር አልነበረችም። ሄርሜላ ጥያቄ ውስጥ የምትገባ ነገር አልነበረችም። ለነገሩ እናንተ አይገባችሁ። ብነግራችሁም አይገባችሁ። ስለዚህ እናንተ ሄርሜላችሁ ትላለች እንደ ዕቃ ነው እንግዲህ እሷ ልትመረጥ ነው። እድል ካላት ትመረጣለች፣ እድል ከሌላት ያው በመወልወያ ትወለወላለች ማለት ነው። ስለዚህ ይሄ ነው የእሷ ቻንስ ያለው ማለት ነው። እና አብርሽ መቼም ሩታ አይተዋትም። ይሄን ታውቃላችሁ። አብርሽ መቼም ሩታ አይተዋትም። እውነት ለመናገር ለመሰላችሁ ያለ ሩታ ምንም ነገር መስራት አይችልም። ደምስሩ አይሰራ፣ ቪዲዮ አይታይ፣ ህዝቡ ያለሷ አይወደውም፣ አያጨበጭብለትም። ህይወቱ የቀየረችለት፣ ማንነቱ የለወጠችለት፣ ለዚህ ለህዝብ ያበቃችሁ ሩታ ናት። እንዴት ብሎ ነው የሚተዋት? እናንተ ስታስቡት እንዴት ብሎ ነው የሚተዋት? መቼም አይተዋትም። ግን ሄርሜሊ ማለት ነው እኔ በጣም የምታሳዝኝ ነገር ለምርጫ መቅረብሽ እውነት ለመናገር በጣም አሳዝኖኛል። ሴት ስለሆንሽ ማለት ነው። እኔም ሴት ስለሆንኩኝ በጣም አዝኛለሁ። እንዲሁም ሄርሜላ ተከታይነን የምትሉ ይሄ ነው የእናንተ ውጤት። በየሄዳችሁበት በቃ እንደዚህ ለምርጫ መቅረብ ነው እንጂ እናንተ መርጣችሁ የፈለጋችሁትን ኩርታችሁ ደጅ አስጠንታችሁ የምታገኙት ነገር የለም። እናንተ ልክ ከብት በገበያ እንደሚሸጥ ሰው ወይም ደግሞ እንደሚገዛ ሰው እናንተ የወፈረችና የከሳች ተብላችሁ የምትመረጡ ናችሁ። ይሄን ማወቅ አለባችሁ ማለት ነው። ይሄን መረዳት አለባችሁ። ሌላው ደግሞ ሩታ ለምትመረጥም ሴት ናት። እውነት ለመናገር ለመመረጥ የሚገባትም አይነት ሴት ናት። በዚህ ታውቃላችሁ እናንተም ባንነግራችሁ ማለት ነው። ሩታ ምን አይነት ሴት እንደሆነች ሁላችሁም ይገባችኋል ታውቃላችሁ ብዬ ተስፋ አደርጋለሁ። ስለዚህ አሁንም እርማችሁን አውጡ። ምንም ማረግ አትችሉም። ያው ሄርሜላዎች እርማችሁን አውጡ። ያ ባይሆን ኖሮ አብርሽ ሩታን ባይፈልጋት ኖሮ በዚህ ደረጃ ከሷ ጋር ቆሞ በዚህ ወጣ በዚህ ገባ እንደዚህ ለምን አደረግሽ እንደዚህ ለምን ሆነ አይላትም ነበረ። አይላትም ነበረ። በቃ ትላንትና ከሄርሜላ ጋር ነበረ ቀለበት አድርጎላት ነበረ። ቀለበቱ በስህተት እንዳወለቀው ሲያወልቀው እንዳላወቀ ሲያወራ ነበረ። እንዳላወለቀ ምናምን በዝርዝር ያወራላታል። ከዛ በኋላ ትላንት የተቋረጠ ህይወት ድጋሚ ነው የሚቀጠለው እንጂ ሩታ ለምርጫ ማን እንዳለፈ ማን እንዳላለፈ የሚባል ህግ አለ? እንደዚህ አይነት የለም። ሴቶች እኔ በጣም ያዘንኩት ነገር ግን ሴቶች ለምርጫ መቅረባችሁ ነው። እውነት ለመናገር እሱ ነው በእርግጥ ያናደደኝ ማለት ነው። ሩታ ታዋት ብላችኋል። እሷ ተመርጣለች መጀመሪያ።
አብርሽ ህዝቡ እንዳያቅበት ህዝቡ እንዳይጮህበት ወይም ደግሞ ህዝቡ አፉን እንዳይከፍትበት የራሱ ሲስተም ተጠቅሞ ነው ያደረገውን አድርጓል። የሚገባችሁ ይገባችኋል፣ ያ የማይገባችሁ ብንበጠብጠው ራሱ አይገባችሁም። በጥብጠን እንደሽሮ ብናጠጣችሁ ራሱ አይገባችሁም። ስለዚህ ከናንተ ጋር ማውራት ወንፊት ላይ ውሃ ማፍሰስ ስለሆነ የገባችሁ በገባችሁ መሰረት ተቀበሉ። ያልገባችሁ ደግሞ ምንም ማድረግ አንችልም። ስለዚህ ውድ ቤተሰቦች ከአሁን በኋላ ፍትፈታ እንደዚህ ነው የምንጀምረው። ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቤ ሁኑ። ወዳችኋለሁ። ለዛሬው በዚህ በቃኛል። ባይ